ዋይት ቦርድ ላይ የምትመለከቱትን ጥያቄ በ2018 ማለት ነው ሚኒስትሪ ኤግዛም ለሚፈተኑ ለስድስተኛ ክፍል ተማሪዎች የቀረበላቸውን ጥያቄ ነው። የጥያቄውም ይዘት ደግሞ እንዴት አድርጋችሁ ፐርሰንት ወይም ደግሞ መቶኛ ወደ አስርዮሽ ቁጥር ወይም ወደ ዴሲማል ነምበር እንዴት አድርጋችሁ መቀየር እንዳለባችሁ ነው የሚጠይቃችሁ ማለት ነው። እንደዚህ አይነት ይዘት ያለው ትምህርት በየትኛውም ቦታ ላይ ሆናችሁ የምትማሩ ተማሪዎች ካላችሁ እንዲሁም ደግሞ ልጆቻችሁን የምታስጠኑ ወላጆች ካላችሁ ማለት ነው ይህን ቪዲዮ እስከ መጨረሻው ድረስ እንድታዩት እመክራችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። አብረን ብንሰራ ደስ ይለኛል። ጥያቄው የተጠየቅነው ጥያቄ ከሚከተሉት ውስጥ 0.054% ወደ አስርዮሽ በሚቀየርበት ሰዓት ስንት ይሆናል ነው የተባለው ጥያቄው። አስርዮሽ ማለት ይህንን በሌላ ቋንቋ ዴሲማል ነምበር ማለት ነው። ዴሲማል አስርዮሽ ቁጥር ማለት ዴሲማል ነምበር ናቸው። ስለዚህ ወደ አስርዮሽ እነዚህ ቁጥሮች አሁን ዴሲማል ወይም ደግሞ አስርዮሽ ቁጥር ብለን እንጠራቸዋለን ማለት ነው። ስለዚህ አሁን ዋናው ጥያቄ እንዴት አድርጋችሁ ነው እንደነዚህ ያሉ ጥያቄዎችን ወደ አስርዮሽ መቀየር እንደምትችሉ አሁን እናያለን ማለት ነው። አብራችሁ ከኔ ጋር ደስ ይለኛል። ስለዚህ የተጠየቅነው ጥያቄ 0.054% ነው። 0.054% ማለት ምን ማለት ነው? 0.54 ሲባዛ በፐርሰንት እንደማለት ነው። እንደነዚህ ያሉ ጥያቄዎች ደግሞ ከመስራታችሁ በፊት የግድ ልትገነዘቡት የሚገባው ነገር አንድና አንድ ነገር ነው። ፐርሰንት ማለት ከስንት ጋራ እኩል ነው የሚለውን ማወቅ አለባችሁ። 1% ማለት እኩል ነው ከአንድ መቶኛ ጋራ እኩል መሆኑን ወይም ደግሞ ከ0.01 ጋራ እኩል መሆኑን ልናውቅ ይገባል ማለት ነው። ስለዚህ 0.054% ማለት እኩል ይሆናል 0.054 ሲባዛ በአንድ መቶኛ እንደማለት ነው። ምክንያቱም ቅድም እንደነገርኳችሁ እችኛይቷን ፐርሰንት ማለት ከአንድ መቶኛ ጋራ እኩል ነው ማለት ነው። ስለዚህ 0.54ን ለስንት ነው የምናካፍለው ማለት ነው? ለመቶ ማካፈል እንደማለት ነው። ያን ነገር ግን ከምታደርጉ ምናልባት እንደዚህ ጥያቄዎችን በምትሰሩበት ሰዓት ግራ እንዳትጋቡ አላም ደግሞ መልሱ እንዳይሳሳትባችሁ ማድረግ ያለባችሁ ነገር እችኛይቷን የመጀመሪያይቷን አስርዮሽ ቁጥር ማለት ነው ወደ ክፍልፋይ ቀይሩትና ከዛ በኋላ ፕሮሰሳችሁ መጀመር ትችላላችሁ ማለት ነው። ስለዚህ 0.54% ማለት ይህንን ከነጥብ በኋላ ወይም ከአስርዮሻዊ ነጥብ ወይም ደግሞ ዴሲማል ፖይንታችሁ በስተቀኝ በኩል ያሉ ቁጥሮች ብዛት 1 2 3 ናቸው። ስለዚህ ምን ማለት ነው? ይሄንን በአንድ ሺኛ ብታባዙት 54 አንድ ሺኛ ወይም ሲባዛ እዚህ ጋር ደግሞ 1 መቶኛ አላችሁ በአንድ መቶኛ አድርገን እንደዚህ አድርጋችሁ ማባዛት ትችላላችሁ ማለት ነው። ይህንን ስቴፕ ተከትላችሁ እናንተ እንደዚህ ጥያቄዎችን መስራት እንደምትችሉ እየነገርኳችሁ ነው ማለት ነው። ይሄኛውና ይሄኛው ሁለቱም የተለያዩ ክፍልፋዮች ናቸው። ትምህርት ቤት እንደተማራችሁት ሁለት ክፍልፋዮችን በምታባዙበት ሰዓት የምትከተሏቸው ፕሪንሲፕል ወይም ደግሞ መርሆች አሉ ማለት ነው። ስለዚህ ላዕሉ ከላዕሉ ጋር ነው የምናባዛው፣ ይሄኛውን ታህት ከዚህኛው ታህት ጋር አብረን ነው የምናባዛው ማለት ነው። ስለዚህ ይህንን ቁጥር እኩል ይሆናል 54 አንድ ሲባዛ በ54 54 ነው። 1000 ሲባዛ በመቶ ደግሞ 100,000 ነው የሚሰጣችሁ ማለት ነው። ይሄ ማለት ምን ማለት ነው? 54 ቁጥርን ለ100,000 በምታካፍሉበት ሰዓት ከነዚህ ምርጫ ውስጥ የትኛው ነው የሚሰጣችሁ እንደማለት ነው። ያ ማለት ወደ ዴሲማል ቁጥሩን ቀይራችሁታል እንደማለት ነው። ስለዚህ እኔ የመከራችሁ ወይም ደግሞ ብዙ ጊዜ የለመዳችሁትን ስሌት ምንድነው በዜድ የማካፈል ስልት ብትጠቀሙ ለተማሪዎች መክራችኋለሁ ማለት ነው። 54 ሲካፈል ለ100,000 ማለት ይሄኛውን የማካፈል ስነ ዘዴ ተጠቅማችሁ በቀላሉ ማካፈል እንደምትችሉ እያሳያችሁ ነው ማለት ነው። ስለዚህ 54 ለ100,000 መካፈል ስለማችል እዚህ ጋር 0 ነጥብ እናደርግና እዚህ ጋር የጨመርነው 0 ደግሞ መልሰን እዚህ አድ ማድረግ አለብን ማለት ነው። በተመሳሳይ መልኩ 540 ለ100,000 መካፈል ስለማይችል እዚህ ጋር 0 አድ እናደርጋለን፣ እዚህም 0 እንጨምራለን ማለት ነው። ይህንን ቁጥር ስናነበው 5400 ለ100,000 መካፈል ስለማይችል አሁን እዚህ ጋር 0 አድ እናደርጋለን፣ እዚህ ጋር መተን አሁንም 0 እንጨምራለን ማለት ነው። ያ ማለት
54,000 ነው የሚሆነው። ለ100,000 መካፈል ስለማይችል እዚህ ጋር መታችሁ እንደገና 0 አድ እናደርጋለን። አሁንም 0 እንጨምራለን ማለት ነው። በዚህ ምሳሌ መሰረት እዚህ ጋር የምናየው ቁጥር 540,000 ለ100,000 መካፈል ስለሚችል ቢያንስ ስንት ጊዜ ማለት ነው? 5 ጊዜ ይካፈላል። 5 ጊዜ 100,000 500,000 ይሰጣችኋል ማለት ነው። ይህን ቁጥር እንዲህ ከጻፋችሁ በኋላ ይህንን ቁጥር መቀነስ ይጠበቅባችኋል ማለት ነው። እዚህ ጋር እንደምታዩት 40,000 ነው የሚቀራችሁ። 40,000 እንጽፋለን ማለት ነው። 40,000 አሁንም ለ100,000 መካፈል ስለማይችል እዚህ ጋር ቁጥር ስላስገባን እዚህ ጋር ደግሞ 0 አድ እናደርጋለን ማለት ነው። ቢያንስ ስንት ጊዜ ማለት ነው? 4 ጊዜ 100,000 400,000 ይሆናል ማለት ነው። ስለዚህ 400,000 ሲቀነስ 400,000 ምን ሆነ ማለት ነው? 0 ሆነ ማለት ነው። ስለዚህ እናንተም በዚህ ምሳሌ መሰረት በቀላሉ ጥያቄዎችን መስራት እንደምትችሉ እያሳያችሁ ነው ማለት ነው። ይህን ቪዲዮ ከወደዳችሁ ደግሞ ላይክ አድርጉት። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። በቀጣይ ደግሞ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ስለዚህ መልሳችሁ ሊሆን የሚችለው ማን ነው ማለት ነው? መልሳችሁ በቀጣይ ቪዲዮ እንገናኝ። ይመቻችሁ።